ፍርድና ዘላለማዊነት ክርስቶስ የሚጠይቃቸው ጥያቄዎች። ብዙዎች የመጨረሻውን ፍርድ የሩቅ ነገር አድርገው ይቆጥሩታል። ነገር ግን መጽሐፍ ቅዱስ ያ ቀን እውነትና የማይቀር መሆኑን ያረጋግጣል። ዕብራውያን 9:27 እንዲህ ይላል፣ ለሰዎች አንድ ጊዜ መሞት፣ ከዚያ በኋላ ፍርድ ተመድቧል። በዙፋን ፊት ማምለጫም ሆነ የሚፈጠሩ ስበቦች አይኖሩም። በዚህ ፍርድ ቤት ሰብአዊ ጠበቆች አይኖሩም፣ ምክንያቱም ክርስቶስ ራሱ ዳኛ ይሆናል። እናም በዚያ ቀን ማዕረጎችን፣ ቦታዎችን ወይም ሀብቶችን አይጠይቅም፣ ነፍስን የሚወጉ ጥያቄዎችን ይጠይቃል እንጂ። ይህ ቪዲዮ ጊዜያዊ ሳይረፍድ እንድታስቡበት የቅርብ ግብዣ ነው። ምክንያቱም ዛሬ የተደረገ እያንዳንዱ እርምጃ ወደፊት ይታወሳልና። ኢየሱስ ክርስቶስ ራሱ እላችኋለሁ፣ ሰዎች ስለተናገሩት ስለ ከንቱ ቃላት ሁሉ በፍርድ ቀን መልስ ይሰጡበታል ብሏል። ማቴዎስ 12 ቁጥር 36። ታዲያ የሕይወትን ታላላቅ ምርጫዎች አስቡት። ክርስቶስ የሚጠይቃቸው ጥያቄዎች ይልቁንም ገላጭ ይሆናሉና በፊቱ የቆሙ ሁሉ ምንም ሊደበቅ አይችልም። ለዚህ ነው እያንዳንዳቸውን ጥያቄዎች በትኩረት ማዳመጥ ያለብን። እነዚህ የተደበቁ አይደሉም፣ መጽሐፍ ቅዱስ አስቀድሞ ያስጠነቅቃልና። እነዚህ ዘላለማዊን የሚወስኑ ጥያቄዎች ናቸው እና ምናልባት እስከ ዛሬ ድረስ እንደዚህ አይነቶችን ከባድ አድርገው አላሰቧቸው ሊሆን ይችላል። ነገር ግን ሊያልፍ ስለሚችል ዛሬ የእግዚአብሔርን ድምፅ የምናዳምጥበት ቀን ነው። እምነት የክርስትና ሕይወት መሠረት ነው። ኢየሱስ ክርስቶስ ራሱ በሉቃስ 18 ቁጥር 8 ላይ ነገር ግን የሰው ልጅ በመጣ ጊዜ በምድር እምነትን ያገኝ ይሆን ብሏል። ይህ ጥያቄ ጥልቅና ምክንያታዊ ነው። የመጨረሻ ፍርድ የሚሆነው በሚታዩ ስራዎች ላይ ብቻ ሳይሆን በእግዚአብሔር ላይ በገነባነው እምነት ላይ መሆኑን ያሳያል። ብዙዎች በሀብት፣ በስራ ቦታ ወይም በሰዎች ላይ እንኳ ይተማመናሉ። ነገር ግን ኢየሱስ ክርስቶስ በእኔ በእውነት ታምነህ ነበርን ብሎ ይጠይቃል። እውነተኛ እምነት ተግባር ሳይሆን ንቁ አክቲቭ ነው። ዕብራውያን 11 በእምነት መንግስታትን ድል ያደረጉ፣ የአንበሳን አፍ የዘጉና የማይቻል የሚመስል ጦርነቶችን ያሸነፉ ወንዶችና ሴቶችን ያሳያል። ያው እምነት ሳያዩ እንኳ እንዲታዘዙ ገፋፏቸው። በፍርድ ጊዜ እንዲሁ ይሆናል። በእግዚአብሔር እንደምናምን መናገሩ ብቻ በቂ አይሆንም። በዚህ እምነት እንደኖረን ሁሉም ነገር ተቃራኒ በሚመስልበት ጊዜ በታዛዥነት እንደሄደን ማሳየት ያስፈልጋል። ብዙዎች እምነትን ከሃይማኖት ጋር ያደናግራሉ። ሃይማኖት ውጫዊ ልምምድ ብቻ ሊሆን ይችላል፣ ነገር ግን እምነት እውነተኛ ጥገኝነት ነው። ያዕቆብ 2:26 ላይ ነፍስ የሌለው ሥጋ የሞተ እንደሆነ እንዲሁ ደግሞ ያለ ሥራ እምነት የሞተ ነው በማለት ይናገራል። ይሄ ማለት በፍርድ ቀን ኢየሱስ ክርስቶስ ስንት የአምልኮ አገልግሎቶች እንደተገኘን አይጠይቅም። ነገር ግን እምነታችን ፍሬ አፍርቷል ወይ? በእምነት ምን አደረገህ? ቀበርከው ወይስ እንዲያብብ አደረግከው? ሌላው እውነት ደግሞ እምነት ፈተናዎችን መቋቋም እንዳለብን ነው። ቅዱስ ጴጥሮስ የእምነታቸው መፈተን ከሚጠፋው ወርቅ ይልቅ እጅግ የከበረ ሆነ። አንደኛ ጴጥሮስ 1 ቁጥር 7 ላይ ኢየሱስ ክርስቶስ ሲገለጥ ለምስጋና፣ ለክብር፣ ለብርሁም ይገኝ ዘንድ ያስታውሰናል። ኢየሱስ በመከራ በስደትና በፈተና መካከልም ቢሆን እምነትን ጠብቀን እንደሆነ ይጠይቃል።
እናም በትክክል እዚህ ላይ ነው ብዙዎች የሚወድቁት። ንፋሱ በኃይል ሲነፍስ በራስ መተማመን ይታዋል። ነገር ግን በፍርድ ጊዜ ይህ ሁሉ ይታወሳል። በመጨረሻ ኢየሱስ ክርስቶስ እምነት ነበረን ወይ የሚለውን ብቻ ሳይሆን ይህን እምነት የት እንዳስቀመጥነው ይገመግማል። ብዙዎች ጣዖታት ላይ፣ በሰዎች ላይ ወይም በራሳቸው ጽድቅ ላይ ተማምነው፣ ነገር ግን የሚያድነው አንድ እምነት ብቻ ነው፣ በክርስቶስ ላይ ያለ እምነት። ለድህነት በእኔ ታምነህ ነበርን ወይ? በራስህ ጥንካሬ ብሎ ይጠይቃል። ይህ የዘላለማዊነት ታላቅ ፈተና ይሆናል። ኢየሱስ ክርስቶስ ታላቁ ትእዛዝ እግዚአብሔርን በፍጹም ልብህ መውደድንና ባልንጀራህን እንደ ራስህ መውደድ እንደሆነ በግልጽ ተናግሯል። ማቴዎስ 22 ቁጥር 37 እስከ 39። በፍርድ ቀን ይሄ ጥያቄ የማይቀር ይሆናል። የሰጠኸውን ፍቅር ምን አደረክበት? ብዙዎች የክርስቶስን ፍቅር ተቀብለዋል፣ ነገር ግን ለራሳቸው ብቻ ቆዩ እንጂ ከሌሎች ጋር አልተካፈሉም። መውደድ ላዩን ያለ ስሜት አይደለም። ሕያው እምነታችን ትልቁ ማረጋገጫችን ነው። ሐዋርያው ዮሐንስ እርሱ አስቀድሞ ወዶናል፣ እኛ እንወደዋለን ሲል አረጋግጧል። አንደኛ ዮሐንስ ምዕራፍ 4 ቁጥር 9 ላይ። በሌላ አነጋገር ያለን ፍቅር ከኛ የመጣ አይደለም፣ ነገር ግን በመንፈስ ቅዱስ በልባችን ፈሰሰ። በፍርድ ጊዜ ይህ ፍቅር ወደ ተግባር ተተርጉሟል ወይ? በጎዳና ጊዜ ይቅር በጎዱን ጊዜ ይቅር ብለናል ወይ? አንድ ሰው ሲወድቅ እጃችንን ዘርግተናል ወይ? ትንንሾችና የተናቁት በርህራሄ ተመልክተናል ወይ ብሎ ይጠይቃል። በፍርድ ጊዜ ይህ ፍቅር ወደ ተግባር ተተርጉሟል ወይ? በጎዳን ጊዜ ይቅር ብለናል ወይ? አንድ ሰው ሲወድቅ እጃችንን ዘርግተናል ወይ? ታናናሾችን እና የተናቁትንስ በርህራሄ ተመልክተናል ወይ ብሎ ይጠይቃል። በቤተ ክርስቲያን ውስጥ ስለ ፍቅር መናገር ቀላል ነው፣ ነገር ግን እውነተኛ ፍቅር ከውጭ ይገለጣል። ኢየሱስ ክርስቶስ ፍቅር የተማሪዎቹ ምልክት እንደሚሆን ተናግሯል። እርስ በርሳችሁ ፍቅር ቢኖራችሁ በዚህ ሁሉ ሰው የኔ ደቀ መዛሙርን እንደሆናችሁ ያውቃሉ። ዮሐንስ 13 ቁጥር 35 ላይ። በመጨረሻ ቀን ጥያቄ ፍቅራችን ቅን ነበር ወይስ ንግግር ብቻ እንደሆነ ያሳያል። መውደድ አመለካከትን፣ ራስ መካድንና አንዳንዴም መስዋዕትነትን ይጠይቃል እና ፍቅር ላይ ላዩን ባሉ ስሜቶች ብቻ የተወሰነ አይደለም፣ ነገር ግን እርማትና እውነትንም ያካትታል። ክርስቶስ ራሱ ኃጢአትን እስከ መጋፈጥና ንስሐ እንድንገባ እስከ መጥራት ድረስ ወዶናል። በፍርድ ጊዜ እውነትን ለመናገር እስከሚያም ድረስ ወዶሃል ብሎ ይጠይቃል። ብዙዎች ፍቅርን ከመፍቀድ ጋር ያደናግራሉ፣ ነገር ግን የእግዚአብሔር ፍቅር ቅዱስ፣ ጻድቅና በተመሳሳይ ጊዜ በምሕረት የተሞላ ነው። በመጨረሻም ይሄ ጥያቄ የክርስቶስን ልብ በእውነት የተረዳ ማን እንደሆነ ያሳያል። ምክንያቱም ጠላቶችን እንኳ ስለ መውደድ ለሰቀሉትም ስለ ጸለየና ስለ እኛ ሕይወቱን ሰጥቷልና። ያንን ፍቅር ምን አደረክበት? ራስ ወዳድነት ያለው ሀብት አድርገህ አቆየውን? ወይስ ሕይወትን እንዲለወጥ እና ሌሎች እንዲያደርስ ፈቀድክለት? በፍርድ ቀን የሚቻል ጭብጥ አይኖርም። የተቀበልነው ፍቅር መኖርና መካፈል ነበረበት። ኢየሱስ ክርስቶስ እያንዳንዱ ሰው ከእግዚአብሔር ውድ ነገር እንደሚቀበል ለማሳየት የማቴዎስ ወንጌል 25 ቁጥር 14 እስከ 30 ያለውን ጽሑፍ ምሳሌ ተናገረ። በፍርድ ቀን የሰጠውህን አደራ
ምን አደረክበት ብሎ ይጠይቃል። መንፈሳዊ ስጦታዎችን ብቻ ሳይሆን ጊዜን፣ እድሎችን፣ ሀብቶችና ሕይወትን ራሱን ጭምር ነው እያንዳንዱ ሰው መልስ መስጠት ይኖርበታል። በምሳሌ ውስጥ ሁለቱ አገልጋዮች የተቀበሉትን አገልግሎት አበዙ። ነገር ግን አንደኛው በፍርሃትና በምቾት ምክንያት ቀበረው። ይህ ታሪክ ማስጠንቀቂያ ነው። እግዚአብሔር ከችልተኝነት አንጻር ስበብን አይቀበልም። በዚህ ቀን ኢየሱስ ክርስቶስ ብዙ ነበርን ወይም ትንሽ ነበረን አይጠይቅም። ነገር ግን በተቀበልነው ታማኝ ነበርን ወይ? ምክንያቱም በትንሽ ነገሮች ታማኝነት የአገልጋዩን እውነተኛ ልብ ያሳያል። ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ላይ ምዕራፍ 4 ቁጥር 2 ላይ ያስተምረናል። ከአስተዳዳሪዎቹ የሚፈልገው ደግሞ ሰው ታማኝ ሆኖ ሊገኝ ነው። ፍርዱ የእኛን ችሎታዎች ለማገልገል ወይም ለራሳችን ጥቅም ብቻ እንደተጠቀምንባቸው ያሳያል። ተግባራዊ ያልሆነ አገልግሎት የሞት ክህደት ይሆናል እና ከዚህ የከፋ ደግሞ ለመንግስቱ ሊያበዛው ለሚችለው ሌላ ሰው ሊወስድና ሊሰጥ ይችላል። ጊዜው በእግዚአብሔር የተሰጠ አገልግሎት ነው። ብዙዎች ዓመታትን በጊዜያዊ ደስታ ያባክናሉ እና በመጨረሻ ምንም አይነት ዘላለማዊ ነገር እንዳልፈጠሩ ይገነዘባሉ። ኢየሱስ ክርስቶስ የሰጠውን ቀን እንዴት ተጠቀምክበት ብሎ ይጠይቃል። ወደ ኋላ መመለስ አይቻልም። የሕይወት ሰዓት ወደ ኋላ አይደለም እና ያለፈ እያንዳንዱ ሰከንድ በክርስቶስ ፊት በፍርድ ቤት ይታወሳል። በመጨረሻ ያበዙት በጣም የሚፈልገውን ድምፅ ይሰማሉ። መልካም አንተ በጎ ታማኝ ባሪያዬ ማቴዎስ 25 ቁጥር 23። ነገር ግን አገልጋዮቹን የቀበሩት እፍረትና ኩነኔ ያውቃሉ። ይህ ጥያቄ ወሳኝ ይሆናል፣ ምክንያቱም ለእግዚአብሔር ክብር ወይም ለራሳቸው ብቻ እንደኖሩ ያሳያል። የተቀበልከውን አገልግሎት ምን አደረክበት? ይህ መልስ ለዘላለማዊነት ይወሰናል። ኢየሱስ ክርስቶስ በዮሐንስ 12 ቁጥር 48 ላይ የሚጥለኝም ቃሌም የማይቀበል ሁሉ የሚፈረድበት አለው። እኔ የተናገረውትን ቃል በመጨረሻ ቀን ይፈረድበታል ሲል አውጇል። በመጨረሻ ፍርድ ጥያቄው የማይቀር ይሆናል። ቃሌን ምን አደረክበት? በቤት ውስጥ መጽሐፍ ቅዱስ መኖሩ ወይም አልፎ አልፎ መስማት በቂ አይሆንም። በሚያስተምረው መሰረት እንደሆነን ማረጋገጥ ያስፈልጋል። የእግዚአብሔር ቃል የታሪክ መጽሐፍ ብቻ አይደለም፣ ነገር ግን ዕብራውያን 4:12 እንዳረጋገጠው ሕያውና የሚሰራ ነው። ልብን ዘልቆ ይገባል፣ ዓላማዎችን ይገለብጣልና ሕይወትን ይለውጣል። ብዙዎች ሰምተውታል፣ ነገር ግን ልባቸው አልደነደኑ። በፍርድ ቀን ስበብ አይኖርም፣ ምክንያቱም የተነበበ ወይም የተሰማ እያንዳንዱ ቁጥር ይታወሳል። ኢየሱስ ክርስቶስ ታዘናል ወይም ድምፁን ችለናል ወይስ ብሎ ይጠይቃል። ያዕቆብ 1:22 ያስጠነቅቃል። ቃሉን የምታደርጉ ሁሉ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። የብዙዎች ቅዠት መስማት በቂ ነው ብለው ማሰብ ይሆናል። ነገር ግን ቃሉ ዋጋ ያለው ወደ ተግባር ሲመጣ፣ ከገጾች ወጥቶ ወደ ሕይወት ሲገባ ብቻ ነው። በክርስቶስ ፍርድ ቤት ስንት ጥቅሶችን በልባችን እንደምናውቅ አይጠይቅም። ነገር ግን በእውነት ስንት እንደኖርን ይጠይቃል። በዓለት ላይ ስለተሰራው ቤት የተነገረው ምሳሌ ማቴዎስ 7 ከቁጥር 24 እስከ 27 መስማትና መፈጸም መካከል
ያለውን ልዩነት ያሳያል። የሚሰማና የማይታዘዝ በአሸዋ ላይ እንደገነባ ሰነፍ ነው። አውሎ ነፋሶች ሲመጡ ሁሉም ነገር ይፈርሳል። በፍርድ ጊዜ ጥያቄው ግልጽ ይሆናል። ሕይወትን በቃሌ ላይ ወይስ በዓለም ቅዠቶች ላይ ገነባቸው? ይህ መልስ የዘላለማዊነት መሰረት ይገልጻል። በመጨረሻ ቃሉ ራሱ የእግዚአብሔር ፍርድ መገለጫ ስለሆነ የፍርድ መሰረት ይሆናል። ኢየሱስ ክርስቶስ መጽሐፍ ቅዱስን ምን ያህል እንደምንወድ ሳይሆን ምን ያህል በተግባር